ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋይቶ ቻናል ቤተሰቦች እንደምን አላችሁ? በመላው ዓለም የምትገኙ ውድ ኦርቶዶክሳኖች እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ በዓል በሰላም አደረሳችሁ አደረሰን እያልኩኝ እንግዲህ እንደዚህ እንደምታዩት ከክብረ በዓል መጥቼ ነው ፋፈሽ ብዬ አምሮብኝ ነው ወደ እናንተ የመጣሁት ማለት ነው። ቪዲዮ ላይክ በማድረግ ጀምሩ ቤተሰብ። በጣም ደስ የሚሉ አስተማሪ ነገሮች አሉበትና ቪዲዮውን ጨርሳችሁ እዩ። ሼር ኮፒ ሊንክ እያደረጋችሁ ሌሎች ተደራሽ አድርጉት። ማን ነው ቆይ የቆረባችሁ ቀን ድግስ ደግሳችሁ ቄሶችን ካላበላችሁ ያላችሁ? የቆረባችሁ ቀን ድግስ ደግሳችሁ ካህናትና ሌሎችን ሰዎችንም የምታበሉ ሰዎች በደንብ አድርጋችሁ እንድትሰሙኝ ይፈልጋለሁ። ይሄ ቪዲዮ በጣም ለብዙዎች መዳረስ ያለበት ስለሆነ በደንብ አድርጋችሁ ሼርና ኮፒ ሊንክ ላይ ሪፖስት እያደረጋችሁ አዳርሱት። ቤቱንም ፎሎ አድርጉት። የቆረባችሁ ቀን ድግስ ደግሳችሁ ካህናትን የምታበሉ ሰዎች ጥሩ ነው። እንኳን የቆረባችሁ ቀን ሌላ ቀንም አቅማችሁ ከፈቀደ ማብላት ምንም ችግር የለውም። ጽድቅ በረከት እንጂ ሌላ ነገር አያመጣም። ግን እናንተን ለመውቀስ አይደለም። አብዛኛው ሰው አሁን ከስጋው ደግሞ እየራቀበት ያለው ጉዳይ ምንድነው ካላችሁኝ፣ የቆረብኩ ቀን ምን ደግሼ ካህናትን አበላለሁ እያለ ነው። ቆይ የትኛው ካህን ነው የቆረብክ ቀን ይሄን ያህል ድግስ ካልደገስክ ብሎ ያዘዘ? የትኛዋ ቤተ ክርስቲያን ናት የቆረብክ ቀን ደግሰ እከሌም ማብላት አለብህ ብላ ያዘዘች ቤተ ክርስቲያን፣ ስርዓት የሰራችልን ቤተ ክርስቲያን የትኛዋ ቤተ ክርስቲያን ናት? አቅም ካለ እንኳን ካህናትን ሌሎችንም ጠርተ ማብላት መብት ነው። እንኳን የቆረብክ ቀን ሌላ ቀንም ቢሆን መብት ነው ጠርተ ማብላት። ነገር ግን የቆረብክ ቀን ካህናትን ጠርተ ማብላት አለብህ ያለሽ ቤተክርስቲያን ግን የለችም። እንደዚህ ብሎ ያስተማረ ካህንም አይኖርም። ካለም ስህተት ነው። የተባልከው ንስሐ ግባና የክርስቶስን ስጋና ደም ተቀበል፣ ከዚያስ እረፍ፣ ወደ መንግስተ ሰማያት ግባ ነው የተባልከው እንጂ የቆረብክ ቀን ካህናትን ካላበላ አይሆንም። እንደዚህ የሚባል ነገር ማንም ያለ የለም። እንጂ አንዳንዶች ምን እንደሚሉ ታውቃላችሁ? ለምንድን ነው የማትቆርቡ ሲባሉ አይ እንደው ገና ትንሽ አቅም ላገኝ ብዬ እኮ ነው የቆረብኩ ቀን ካህናትን እንደው ጠራ አድርጌ ማበላ በአቅም ምናምን ስለሌለኝ። ማን ነው ደግስ ያለ? ማን ነው ደግሽ ያለሽ? አቅም ካለሽ መብትሽ ነው። ግን ካልደገሽ አትቆርቢም አልተባልሽም። ቁረቡ ስትባሉ ምክንያት አትደርድሩ። ምክንያት ክርስቶስ ፊት አይሰራም። ነገ ትጠሩ ከነገ ወዲያ ትጠሩ አታውቁትም። እንደው አቅም ስለሌለ አይሰራም ምክንያት። እንደዚህ አልተባልክም። ሲጀመር ምክንያት አይሰራም ክርስቶስ ፊት። ምክንያት ያድን ቢሆን አዳምና ሔዋን ከገነት አይወጡም ነበር። ብዙ ምክንያት ደርድሯል። ስለዚህ ምክንያት አትደርድሩ። ለመዳናችሁ ቀጥታ ንስሐ ግቡና ቁረቡ። እሺ ያላችሁ ኮሜንት ላይ ጻፉልኝ። ቪዲዮውን ለብዙዎች እንዲደርስ አድርጉልኝ። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። በእውነት ለመምህራችን ቃለ ሕይወት ያሰማልን፣ ተስፋ መንግስተ ሰማያትን ያወርስልን። ድንቅ መልእክት ነው በእውነት። ሁላችሁም ሼር እያደረጋችሁ ለተዋሕዶ ልጆች ሁሉ አድርሱላቸው። በዚህ ነገር ውስጥ ታስረው ስጋው ደግሞ መቅረብና ቤተሰቦቻቸውን ማቅረብ ፈልገው በተለያየ ዛሬ ላይ እንግዲህ የኑሮውን ነገር የምታዩት ነው። በጣም ብዙ ነገር እንደሚጠይቃቸው፣ ብዙ ወጪ እንደሚያስፈልጋቸው በማሰብ ከስጋው ደግሞ ርቀው ለሚገኙ ወገኖቻችን በእውነት በማርያም ይሄን ነገር አድርሱላቸው። እኔ ልቤን የተነካው በቃ ምክንያቱም በየአካባቢያችንም የምናየው ነገር ነው። እንደውም አንዳንድ ጊዜ ምን ይላሉ፣ ኢቭን ልብስ ላይ አዲስ ልብስ ውሃ ያለካው ልብስ አዲስ ልብስ ተገዝቶ ካልሆነ በቀር ስጋው ደግሞ መቀበል አይቻልም፣ ነውር ነው የሚሉ ሰዎች አሉ። የኛ ልብስ ለሱ ምን ያደርግለታል? እኛ ላያችንን ኦፍኮርስ በንጽህና በሳሙና በውሃ ታጥበን መንጻት አለብን። ውስጣችንም ደግሞ በንስሐ ማንጻት አለብን። ከዛ የዘለለ የኛ ልብስ ነጭ ሆነ ጥቁር ሆነ ወይም ደግሞ እዚህ ጋር አዲስ ሆነ አሮጌ አይልም። የኛ ልብ ነው እሱ የሚፈልገው። መጀመሪያ እኛ ልባችንን እናንጻ፣ ልባችንን እናቅርብ ወደሱ። ከዛ ውጪ ከኛ እግዚአብሔር ምንም የሚፈልገው ነገር የለም። እንዲሁም ደግሞ አሁን መምህራችን እንዳሉት በድግስ ዙሪያ ላይ እንግዲህ የተጻፈ ነገር የለም እንጂ በዘልማድ ደግሰሽ እንደዚህ አንዳንድ የንስሐ አባቶች እንደውም ከብት እስከ ማሳረድ ድረስ በቃ ድል አድርገው ደግሰው ሰርግ ይመስል ወይ ሰርግም እኮ ሲኖረው ነው እና ሲመቸው ወይም ደግሞ ግዴታ ሆኖ አይደለም ለብይ ብሎ ካለ አቅሙ ካለው ነው የሚያደርገው አይደለም እንዴ? እንኳን ስጋና ደሙን በነፃ የተሰጠንን ነገር ማለት ነው አምላካችን ኢየሱስ ክርስቶስ ዋጋ ከፍሎ ለኛ ግን በነፃ እንካችሁ ስጋዬን ብሉ ደሜን ጠጡና የዘላለማዊ ሕይወትን ውረሱ ብሎ ነው የሰጠን። ስለዚህ እነዚህን ነገሮች ለማድረግ ደግሞ የኛ ንጹህ ልብንና ኦፍኮርስ ከላይ ለስጋው ደግሞ በምንቀርብበት ሰዓት የራሱ የሆነ ሕግ ያስቀመጥልናል። ስንት ሰዓት መጾም እንዳለብን፣ ልብሳችን በውሃ በቃ ጽድት ብሎ መሆን አለበት የሚለው እንጂ የግድ አዲስ ልብስ ካልተገዛ የግድ ድግስ ካልተደገሰ ማንኛውም መጽሐፍ አላለም። በየትኛውም ሕግ ይህን ሕግ አላስቀመጠልንም። ይሄ በዘልማድ የተፈጠረ ነገር ስለሆነ ይሄ ማስቀረት መቻል አለብን።
እንደዚህ እያሉ ለሚሸሹ ኦርቶዶክሳውያኖች እና ስጋው ደግሞ መቀበል ፈልገው አቅም ላጡ ደግሞ በእውነት ሼር እያደረጋችሁ ልጆች ሰምተው ወላጆቻቸውን እንዲያስተምሯቸው ልጆች ሰምተው ደግሞ እነሱም እንዲቀርቡ ማድረግ መቻል አለብን። ይሄ ትልቅ ኃላፊነት። የሰኔ ጾም መቼ ይገባል እያላችሁ ስትጠይቁኝ ነበረ። በነገራችን ላይ የሰኔ ጾም ዝም ብሎ በተለምዶ ያመጣነው ነው እንጂ ብዙ ሰው ያው ሰኔ ላይ ጾሙ ብዙ ጊዜ ሰኔ ላይ ስለሚገባ የሰኔ ጾም እያልን ለምደን ነው እንጂ ትክክለኛ ስሙ የሰኔ ጾም አይደለም። ትክክለኛ ስሙ ጾመ ሐዋርያት፣ የሐዋርያት ጾም፣ ሐዋርያት የጾሙት ጾም ነው ትክክለኛ ስሙ። እና የሐዋርያት ጾም መቼ ይገባል ካላችሁኝ ግንቦት 24 ይገባል። ግንቦት 24 የፊታችን ሰኞ ማለት ነው። ግንቦት 23 ጰራቅሊጦስ ነው፣ እሁድ ማለት ነው። ሰኞ ደግሞ ግንቦት 24 የሐዋርያት ጾም ይገባል ማለት ነው። እና ሁላችሁም ይህን ጾም ጾሙ። የካህናት ጾም ነው እያላችሁ እንዳትሸወዱ፣ በነፍሳችሁም እንዳትቀልዱ። ሁላችንም የሐዋርያትን ጾም እንጾማለን። አምላካችን የበረከት ጾም ያድርግልን። እስኪ ሁላችሁም ኮመንት ላይ የበረከት ጾም አድርግልን እያላችሁ ጻፉ። ሁላችሁም የበረከት ጾም አድርግልን እያላችሁ ኮመንት ላይ ጻፉ። ቪዲዮውን ሼርና ኮፒ ሊንክ እያደረጋችሁ ለብዙዎች በአጭር ጊዜ እንዲደረስ አድርጉልኝ። ቤቱንም ፎሎ አድርጉ። በእውነቱ ለመምህራችን በድጋሚ ቃለ ሕይወት ያሰማልን፣ ቃለ ሕይወትን ያሰማልን። እንደዚህ ትንትና አድርጎ የሚያስረዳ መምህር በጣም ጥቃቅን የሆኑ ነገር ግን ለእኛ ለሕይወታችን በጣም ጠቃሚ የሆኑ ትልልቅ ነገሮች እኛም ብዙውን ጊዜ እነዚህ ነገሮች እንደ እንትን አናያቸውም እና በእውነት እኚህ መምህር በጣም የሚገርሙኝ ነገር አንድ ነገር አለ። በቃ ምንም አይነት ነገር ቀረ የሚባል ነገር የለም። ወረድ ብሎ ዝቅ ብሎ ለተለታዊ ነገሮች ወይም ደግሞ እነዚህ በዘልማድ ያሉ ነገሮችን ከመጽሐፍ ቅዱስ ጋር እያመሳጠሩ ነው የሚነግሩን እና ዘልማድ ይሄ ነው፣ መጽሐፍ ቅዱስ የሚለው ይሄ ነው የሚለውን ነው እና በእውነት እኔ እግዚአብሔር አምላክ ይጠብቅልን። መብራን ቅድስት ድንግል ማርያም በበረከት ተጠብቅልን፣ በሞገስ ተጠብቅልን ብላችሁ በጸሎት አስቧቸው። እውነት እንደነዚህ አይነት መምህራኖች ማግኘት በዚህ ሰዓት እጅጉን ከባድ ነው። ምክንያቱም ጥቅስ ጠቅሶ ብቻ ስለ ጥቅሱ እንደዛ ሳይሆን እንደዚህ በቃ ዕለታዊ ነገሮች እኛ በጣም እንደ ዘልማድ ቆጥረናቸው ትክክል ነው ብለን አብረን በህይወታችን ውስጥ አብረን የሚዘናቸው የምንጓዛቸው ነገሮች ግን ደግሞ መጽሐፍ ቅዱሳዊ ያልሆኑ ከሃይማኖታችን የወጡ እንደዝም ብሎ በባህል ወይ ደግሞ በዘልማድ የመጡ ነገሮች እኛን በጣም ወደኋላ ይጎትቱናል ማለት ነው እና እነሱን ለይቶ ማወቅና መማር ትልቅ ነገር ስለሆነ በእውነቱ በጣም እናመሰግናችኋለን። ስለዚህ እንግዲህ የሐዋርያት ጾም ወይም ጾመ ሐዋርያት ማለት አዎ በዘልማድ ምን ይባላል? አሁንም የሰኒ ጾም ነው እና የሰኒ ጾም ግዴታ አይደለም የሚሉ አካላቶች አሉ እና እንደውም ህፃናቶችን ባይጾሙ ምናምን እና አንዳንድ ሰዎችን በኬርለስ በቃ ምንም ከሰባቱ አጽዋማት ስለማይመድቡት ማለት ነው። አንድ ክርስቲያን እንግዲህ ሰባቱን አጽዋማት የመጾም ግዴታ እስካለበት ድረስ የፈቃድ ጾም የምትባል የጾም ወይም ደግሞ መስከረም 26 ገብታ ህዳር 6 የምትወጣው ጾማችን ብቻ ናት። እሱን በፈቃደኝነት ለእመቤታችን ፍቅር ወይም ደግሞ ለእመቤታችን ካለን ክብር አንጻር በረከቷን ለማግኘት እሷ ልጇን አዝላ ተሰዳ የነበረችበትን ወቅት ያን በዛ በአሸዋ ግለት ላይ እግሯ እስኪፈለጋ ድረስ ብዙ መከራ ያየችውን እሱን በማሰብ የምንጾመው ጾም ነው። ግን ደግሞ ማንም አያስገድድም። ከሰባቱ አጽዋማት ውጪ 8ኛ ተብላ የተጻፈች ናት ማለት ነው። ሌሎቹ አጽዋማቶች የግድ ልንጾማቸው የሚገቡ ስለሆኑ ግዴታ ነው ማለት ነው። የሰኔ ጾም የምንለው ደግሞ በተለምዶ ነው ማለት ነው። ያው የሐዋርያት ጾመ ሐዋርያት ነው። ከሰባቱ አጽዋማት አንዱ ነው ማለት ነው። ስለዚህ ሁላችንም ደግሞ ለዚህ ጾም ያብቃን። በሰላም ጾሙን ጾም አድርጎ የሱባኤ ጊዜ ባርኮና ቀድሶ ቸሩ መድኃኔዓለም በእውነቱ እንዲሰጠንና እኛም ደግሞ ጾመን እንድንፈታ በረከት እንድናገኝበት በስጋም በነፍስም ድነት እንድናገኝበት ፍቃዱ ይሁንልን። እንግዲህ ለዛሬ ያስኩላችሁ እነዚህን አይነት ቪዲዮዎች ናቸው። በቀጣይ ደግሞ ሌሎች አስተማሪ ነገሮችን ይዤ እመጣለሁ። ዛሬ ትንሽ ዓመታዊ በዓልም ስለሆነ ሌሎች እንደዚህ እንትን ያሉ ነገሮች አልቀያየጥኩም። ዝም ብዬ ያው አጠር አድርጌ ነው ወደ እናንተ ይዤ መጣሁት ማለት ነው። አድርጉልኝ እላችኋለሁ። በተረፈ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አብራችሁኝ ስላላችሁና ከጎኔ ስለምታበረታችሁ እጅጉን አመሰግናለሁ። ውድ ቤተሰቦቼ በእውነት አበረታቱኝ። አሁንም የእናንተ ብርታት ያስፈልገኛል። ላይክ አድርጉልኝ፣ ትልቁ ነገር እሱ ነው እና ያው እንግዲህ እኔም ጠንከር አድርጌ ለመስራት እሞክራለሁ። አሁን እንግዲህ እረፍቴን እየጨረስኩኝ ነው፣ የወልካም ጊዜን እየጨረስኩኝ ነው። አሁን ቀጥታ ዕለት እንድንገናኝ የአምላክ ፍቃዱ እንዲሆንና እኔም እንድበረታ እናንተም ደግሞ እንድታበረታቱኝ ተስፋ እንድትሰጡኝ ስል በትህትና ጠይቃችኋለሁ ማለት ነው።
ሰላማችሁ ብዛልኝ። መልካም ጊዜ ይሆንላችሁ። ምንድን ነው የምትይው አንቺ ደግሞ? ወይ እረሱ ለውን የቆየሁት ያው እኔ ልሙት ያው አሁን ቁርስ በልቼ ቡና ጠጥተን አሁን ነው የተነሳሁትና ምንም አሳስብሽም። ወይ ሙያ ወይ ሙያ ወይ ሙያ እንዴት ያምራል እባክሽ እንጀራው። ወይ እጅሽ ይባረክ እናቴ። ወይ በርበሬ ራሱ እንዴት ያምራል። ወይ የቆረስ አድርገው የሚበሉት እንጀራ ወይ እንደው አሁን ሙያ ሲያሳስር እንደው እህሏ እንዲላሉ የሀገራችን ሳይታይ እኔ የሚገርምሽ የዛች እህትዬ በላይነሽ ልጅ ከአዲስ አበባ መጣ። አዎ ከአዲስ አበባ መጣ። ጤፍ ካለሽ አለችኝ። ለምንሽ ነው በተወደደ ጤፍ አሁን ጤፍ በትዮ ዝም ብለሽ ቀይጥሽን አትበይም እናቴ ሄዳውናችሁ አይ እንዲህ ነው አለችኝ። አዎ ከአዲስ አበባ መጣ። ደግሞ ከውጭ መስሎኛል። የውጭዋስ ብትሆን እንዴ ያሳደጋት እንጀራ አይደለም እንዴ የመመንቀባረር ነው ይሄ ምን ብለት ብለም እንዴ ከዛ ያን ጤፍ ስንት ኪሎ ላድርግልሽ አልኩ። 2 ኪሎ ላድርግልሽ ወይ ከቋትም አትወጣም ማለት አይ ካው ሽምጦ ቃልኩልሽና 15 ኪሎ አፈስኩና እንዴ አይ የኔ ነገር እንደው ልጅ ለከት የለኝም። አሁን ከዛ እንደዛ አረኩልሽና እኔ ልሙት ባለቤቴ የማልሰማ ምን እንደሚለኝ አላውቅም። አው ከዘሩ ላይ ነው እና ዝም ብዬ ሰጠኋት ልሻለሁ እና እንጀራም ቢብላት እንደው እንደዚህ ያለ አሁን ይሄ እንዴት አባቴ ያረብስ ነው እንደው የሚጣፍጥ እንጀራ በላሁ እና እንደው ጠላት ሻፈሪ ብላ እውነት በላው። እኔ ቡና አልጠጣም እናቴ። አይተው ተው በርበሬው ችግር የለውም። ኧረ አይኔን አላካም ችግር የለውም። እና እንደዛ ነው። አይ ተይ ይሁን እስቲ እሺ እናቴ ቅጥል ያርክሽን በርበሬው ቅመም የለው ምን የለው ምንድን ነው የምትይው አንቺ ደግሞ? ታዲያ ባማት እንዴ ታዲያ ባማት ነው እኮ በሰራው። አቤት እትያ ወዲህ ነው አይ ወዲህ ነው እያወራህ ባማት እኮ በሰራው ነው። አንቺ በርበሬውን ቅመም ጣላት ታረግበትም